የማርክ ኦፊሻል ቲዩብ ተከታታዮች እንኳን ደህና መጣችሁ። ወደ ሰበር ዜናውና ወደ ሰበር ኮንዲሽኖቹ እናልፋለን። የመጀመሪያው ቪዲዮ በዚህ ልክ ሙቼ አማራን አድናለሁ እስከዚህ ድረስ ኳርተር መሰለፍ ነው ያለብን። ከማንዋት ነው የምንኖረው። ራሳችን ሙተን ነው ለልጆቻችን ለተተኪው ትውልድ አንገቱን ቀና አድርጎ ሁሉም የአማራ ሕዝብ የትግል መስመር እየያዘ ነው። አሁን ነው ድላችን፣ አሁን ነው። ይህንን መስመር ገብተናል። በዚህ ልክ መፍሰስ አለብን። ወደ ኋላ እንዳይቀርብን ላንመለስ፣ አንላላት። ሁላችንም እንደ አማራ ባንድ ቁመን ድላችንን እናብስር። ለሕዝባችን አመሰግናለሁ። ኦኬ ሽቀጣይ እንደው ምን አይነት ድግምት እንደሆነ ግራ የሚገባው ተመልከቱ። ማን የቆሰለው ሲለው ምንድነው ያለው? እሱ ነው የቆሰለው፣ እሱ ነው የሞተው። አለቀ። አጠገቡ ያለው ሰው አልተገዳም፣ አልተጎዳም። አጠገቡ ያለው ሰው አልተመታም። ጦርነቱ አልቋል። የሆነ ሀገር ደርሰው ሲመለሱ ነው የተመታው። ማን የመታው? ከፍ ያለው ደሴን የመታው ማን ነው? ሰምታችሁታል። ቅድም እየለመነው ነው የሞተው ይላል። ደረጀን ሰምታችሁት ከሆነ እሱ ከሞተ በኋላ ሰራዊቱን እንኳን ያቆም መሪው ደረጀ ነው። እንቶኔ ሳለ ማን ነበር ስሙ? እንቶኔ ከነሱ ጋር የመጣው ከነሱ ጋር መጥቶ እነሱ የሚፈልጉት አለሱ አይደለም። አማንም አለባ እሱማ እሱ እንደዚህ አድርጎን እያለ ይናገራል። ጦርነቱ ካለቀ በሰላም እየሄዱ ከሆነ በምን አይነት ድግምት ጥይት መታችሁ? ማን የመታው? ከጦርነቱ ቀጠና የራቀ ስለ ሽምግልና አልተወራም፣ ስለ እርቅ አልተወራም፣ ስለምን አልተወራም። ቶማስ መከላከያን የገደለው ነው ያለው። መልሶ ደግሞ የስቴፋኖን የገደለው ነው ያለው። የከፍ ያለው ደሴ ገዳዮች ከነዚሁ ከሚያወሩት ሰዎች አያልፍ። አሁን ጥያቄ እናንተን እጠይቃለሁ፣ በየቤታችሁ ያላችሁ ይሄንን የስልክ ቅጂ አሰማቸው ትንሽ። ማን ነው ሊቀዳ የሚችለው? ቀድቶስ ለናትናኤል ሊልክ የሚችለው ማን ነው? ይሄን ጥያቄ እጠይቃለሁ እኔ። መልሱልኝ። ስልኩን ክፈትላቸው፣ አንተ ሲያወሩ ክፈትላቸው፣ ያውራ። አይ ከመጀመሪያ ሌላው ረዘም ያለውን ክፈትላቸው። ስሙት እናንተ። አስቆምሃለሁ እኔ። እንደው ምን አይነት ድግምት እንደው ማን ነው? ያው ቀኑ ስለማልፋት ደረጀ ነው የቀዳው ይሄን ስልክ። ፍርዬ ናት የቀዳችው ይሄን ስልክ። ፍርዬ ቴሌዋ ናት። ተስደና ነው ወዶበታል። ተስቀዷል አለ። ንገሩኝ፣ ማን ነው የቀዳው? ተናገሩ። ማን ነው? እሱ ነው የቆሰለው፣ እሱ ነው የሞተው። ለማንም መጥናናት ነው ያለው፣ ሰራዊት መሰብሰብ ነው። እኔ ልንገራችሁ ማልታም ነግሬዋለሁ። ምንም ዝም ብለህ ሚዲያውን አስተላልፍልኝ። እኔ ልታይ ነው ዛሬ የትም ነው ማገባው እያለ ሩቅ ያለው ነው የቀዳው ወይስ እዚህ ጋር ስልኩ አፉ ጋር ያለው ነው የቀዳው? ቀጁ ማን ነው እያለ ነው ጦሶኝ ገባ። ማልዳኩ አይሆንም ያሉ ያንተ ስልክ ቢብሎኝ ደረጀ በላይ ነው ጌታ አስራደ ነው የቀዳው? ከሁለቱ ንገሩኝ፣ ጻፉልኝ። ሀብታሙ ሩቅ ነኝ ባለበት ቆም እንዴ አለ። እየሮጠ ነበር እያነፈነፈ የመጣው ጌታ አስራደ ነው። ንገሩኝ። ቆይ ረጋበል ብያለሁ። ቀኑ ደርሶ ነው ዛሬ ማልፋቱ ነው። የሽድማት ላኩበት እዛ ማዶ። እስቲ ቲክቶክ ላይ ያላችሁም ቶሎ በሉ ተናገሩ። ይሄን ስልክ ሊቀዳ የሚችለው ማን ነው? የቴሌ ነው የሚቀዳው? ፍርዬ ናት ወይስ ጌታ አስራደ ነው? ጌታቸው ረዳ እንትና ይቅርታ፣ ጌታ አስራደ ነው ወይስ ማን ነው? ደረጀ በላይ ነው የሚቀዳው? ስሙ ሰው እየመለሰ ነው። አንድ ጊዜ ይሄ ለታሪክ የሚቀመጥ ስለሆነ አምጣው። ቴሌግራም ላይ ግባ። ጌታ አስራደ ነው፣ ደረጀ ነው ያሉ፣ ደረጀ ነው ያሉ አሉ። ጌታ አስራደ ነው፣ ጌታ አስራደ ነው፣ ጌታ አስራደ ነው፣ ጌታ አስራደ ነው፣ ጌታ አስራደ ነው። ጌታ ልብ በሉ እንግዲህ ከዚህ የስልክ ጥሪ የምንሰማው ደረጀም ሲናገር የምንሰማው ሽምግልና ሳይሆን የተከሄደው
ጦርነት ነው የተገባው። ማልዳ ነግሬው ነበር ነው የሚለው ደሬ። ማልዳ ነግሬው ነበር። እሱም ዝም ብለህ ብቻ እና ቤስ ከፍ ያለው ደሴ በጣም ነው ያጮሁት። አያሌው መንበርም ከማን ከሆኑ ጀግና ጋር አድርጎ ሚያዝያ 3 ምናምን አስተሳስሮ አብሮ ነው ሲሰራለት የነበረው። በቃ አመቻችተውታል። በደንብ ነው ያመቻቹት። ዝም ብለህ ሚዲያ ላይ አስተላልፍልኝ ዝም ብዬ ልገባኝ ነኝ ልታይ ነኝ ዛሬ በስሜት ነው ለነሱ የሚሆን በስሜት አትግባ ብየዋለሁ እያለከ እያነፈነፈ ነው የሄደው። አረ ጥይት ላይ ኖር ይችላል ጥይት ሊያልቅብ ይችላል ስለው ለነሱ የሚሆን ጥይት አላጣም ብሎ ሄደው። እንግዲህ ይሄ ነገር ቀኑ ደርሶ ነው ያንቀን የማያልፋት ሆኖ ነው። ታዲያ ከዚህ በኋላ ተከታታይ መግለጫ አውጥቶ እሱ ለሽምግልና ጠርተውት ከጀርባ መተውት ያስኬዳል ወይስ እናንተ ናችሁ የገደላችሁት? ባለፈው ኮሎኔሉ ወደነ ሀብቴ ይሄዳለው የሚል ቃል ሲናገርና መግለጫ ከማውጣቱ በፊት መከላከያ ልካችሁ የሚደርስለት የሚያግዘው አጥቶ ኮሎኔል ታደሰ ሼቴ አልፏል። ከወንድሞቹ ከቤተሰቦቹ ጋር ነው ተጨባጭፎ ተዋግቶ የሞተው። መከላከያ እንዲገለው አላችሁ ማለት ነው። አሁንም ሲመስለኝ ምናልባት ከፍ ያለው ደሴ ወደ ወንድሞቹ ወደ ሀብቴ እሄዳለሁ የሚል ነገር ተናግሮ እንግዲህ ከኋላን የተመታው ከተባለ እሱ ብቻውን ሞተ ትጠየቃላችሁ። ቀን ይመጣል፣ ብርሃን ይመጣል፣ እውነት ይመጣል። እናንተ የፈለጋችሁት መቀጣጠል ዘመነ ካሴ ነው ገደለው ሀብቴ ነው ገደለው ራሳችሁ የለኮሳችሁት እሳት ራሳችሁን ነው መልሶ የሚበላው። የበላው ራሳችሁን ነው መልሶ የሚበላው። ደቡብ ጎንደር አካባቢ ያለው ኃይል ስኳዱና ባዴኑ አልጠፋም። ራሱ ቲፒኤልኤፍ ደቡብ ጎንደር እንዳለ ነው ያለው። ደቡብ ጎንደር የተጠለፈ ነው። እስካሁን ወያኔ በኢትዮጵያ ውስጥ በህይወት ያለችው ደቡብ ጎንደር ነው። እንነጋገር ከተባለ ደቡብ ጎንደር ነው በህይወት ያለችው ያልተቀየረችው ያልሞተችው ኔትወርኳም ያልተበጣጠሰው ደቡብ ጎንደር ነው። በወቅቱ ፋኖች እርምጃ እየወሰዱ እንጂ ስንት ጀግና ነበረ ደብረታቦርም ላይ በዛም አካባቢ ያልቅ የነበረው ማለት ነው ያልቅ የነበረውና በዚህ ምክንያት ይሄ ልጅ ከነሱ ጋር ሆኗል። ስለዚህ ነባዬ በአንድ በኩል ሀብቴ ስር ሆኖ ደግሞ ሁለተኛ ከዛ ሀብቴ ሲወጣና ነባዬ አንድ ሲሆኑ እሱ ከነ እስክንድርና ከነ ደሬ ጋር ቀጥሏል ማለት ነው። ከነ ደረጀ ጋር ቀጥሏል። ከነ ጌታ አስራደ ጋር ቀጥሏል። የደቡብ ጎንደሩን ይዞ ማለት ነው። ቪዲዮ አልቋል። ለማንኛውም የተሰማችሁን ፖይንትና አስተያየት በኮሜንት ላይ አስቀምጡልኝ። ይመቻችሁ። ከእናንተ ጋር እንቀጥላለን።